እኔ ወንድምሽ በትዳር ላይ ትዳር መመስረትሽ እንጂ ማለሳለሽ መቼ ወንጀል እንደሆነ ጠንቅቀሽ ታውቂያለሽ። ነገር ግን ያደረግሽውን በክፋት ነው ብዬም ለማሰብ ትንሽ ይከብደኛል። እናትሽ ከጎዳና ላይ አንስተሽ ለእናትሽ ስትይ እንዳደረግሽው አስባለሁ። ግን አዎ ብቸኛ ነበርኩኝ። የሚረባ ስራ እንኳን አልነበረኝም። የገቢ ምንጭ እንኳን ባንቴሮ ነበር። በዛ ላይ የዛሬው ሳይሆን የትናንትናውን አመፀኛውን ባንቴሮ ቢወጣ እንኳን ድጋሜ ተመልሶ እዛ እስር ቤት ውስጥ ይገባል በሚል ነበር በስጋት ዳዊትን ያገባሁት። አዎ ምክንያት ነበረሽ። የኔና የባንቴሮ ትዳር ወረቀት ላይ ብቻ ነበር እንጂ እኔ ልብ ውስጥ ምንም አይነት ፍቅር አልነበር። ዳዊትን ግን በፍጹም ልቤ ነበር የወደድኩት። አሁን ገና ነው የተረዳሁሽ። አልፈርድብሽ። አንቺም ልክ እንደኔ በዳዊት አስመሳይ ነው የምታሰቃዩ። ምንድን ነው ያደረግኳችሁ? ከእናንተ የወሰድኩት ወይም የሰረኩት ምንድን ነው? ይቅርታ፣ እኔ በጣም ስለ ሉሊት ተጨንቄያለሁ። ታዲያ እኮ ትክክለኛ ሰው ጋር ነው የደወልከው። አዎ እሱማ ልክ ነሽ። ትክክለኛ ሰው ጋር ነው የደወልኩት። ይኸውልሽ ስልኳ እየሰራልኝ አይደለም እና ያለችበትን ሁኔታ ማወቅ እፈልጋለሁ። እባክሽ እነግርሃለሁ። ያው አሁን እናንተ ሸሪኮች ሆነን የለ። በፍጹም እንዳታስቢ። መቼም ቢሆን ጨለማ ከብርሃን ጋር ሊያብር አይችልም። አዎ እኔም እንደዛ አስብ ነበር። ግን አንድ ድንጋይ ለመፈረካከስ ሀሩሩ ቁሩም ቢሆን አስተዋጽኦ አላቸው። የጠየቅኩሽን ጥያቄ አልመለስሽልኝ። እየተነፋረቀች ነበር። ይኸውልሽ የሆነ ነገር ማድረግ ይችል ነበር። ምን ታደርግ ነበር? ያንን አስቀያሚ ክስተት ባየሁበት ሰዓት እሷን ከዴቭ መለየት ይችል ነበር። አዎ ትችል ነበር። ግን ደግሞ አላደረግኩትም። አላደረጋችሁትም። ልታደርጉትም ደግሞ አችሉ። እንችል ነበር ግን አልቻላችሁ። ምክንያቱም ለዛች ትንሽ ልጅ ማናችሁም ቢሆን ግድ አልሰጣችሁ። በትንሿ ሙሽራ ላይ ብዙዎቻችን እንዳስከፋን የምናውቀው የዴቭ እዚህ አካባቢ ላይ መቀየሩና ነገሮቹ መበላሸቱ በጣም ያናደደን ብዙዎቻችን ነን። ግን ደግሞ ዴቭ ብቻውን አይደለም። ሁላቸውም ቢጥሉትም ሁላቸውም አይደለም ትክክል አይደለም መጥፎ ስራ ሰርቷል ብለው ቢክዱትም ግን ደግሞ እውነት እሱ ጋርና እሱ ጋር ብቻ ነች ያለችው። በአሁኑ ሰዓት ሉሊት ሳትቀር ብዙ መስዋዕት የከፈለላት እስከ ቤተሰቦቿ ህይወቱን ሁሉ የሰጠላት ሉሊት በዚህ ሰዓት ላይ የክስ ወረቀቷን ይዛ ከፊት ለፊቱ ቆማለች። እውነት ሉሊት ጨክና ወንድሜ ደፈረኝ ብላ ልትከሰው ነው ወይስ ደግሞ ተገዳ ያደረገችው ነው? ሌላው ነገር በአሁኑ ሰዓት ከባንቴሮን ጋራ ጨዋታ እያጫወታት ያለችው ሄዋን በጎንዮሽ ዴቭን ጎዳውት በማለት ሰበብ ግን ደግሞ ከባንቴሮን ጋር ሌላ ግብግብ ውስጥ የገባች ትመስላለች። በዚህ ሰዓት ባንቴሮን የሚያስበው ብዙ ነገር ነው። ሄዋን የኔ ብቻ ትሆናለች፣ ከዴቭ ጋር ተጣልተዋል፣ በቃ ከዚህ በኋላ ዴቭን ጠልታ እኔ ጋር እየመጣች ነው ብሎ እያሰበ ይገኛል። ይሄ የሆነበት ምክንያት ደግሞ እሷ ዴቭን ለማስቀናት ብላ የምታደርጋቸው እንቅስቃሴዎች ወዳልተገባ ፍቅር ውስጥ እየከተተችው ይገኛል። ከዚህ በኋላ ብዙ ችግሮችና መከራዎችን በሄዋን ላይ የሚዘንብባት ይሆናል። የወንድሟን ስም አጠልሽቶ እንዳለ ሁሉንም ነገር ለማበላሸት ያቀዱት አቀናጅቶ የመጣው በአሁኑ ሰዓት ያለው ናሆድ ከዚህ በኋላ ምን ይገጥመው ይሆን? ምክንያቱም ደግሞ የሄዋን ወንድም ከዓመታት በፊት ሞቷል ተብሎ መርዶ ተነግሯቸው የቀበሩት ሰው አፈር ልሶ መነሳቱን በሰሙ ማግስት ነበረ ነገሮች ሁሉ እየተቀያየሩ የመጡት። አሁን ላይ ሁሉም ነገር ተቀይሯል። በተለይ ደግሞ ለዴቭ መልካም ጊዜ አይደለም አሁን ላይ ያለው። ሁሉም ፊቱን አዞሮበታል። እሱ የሚናገረው ተቀባይነት የለውም። ደግሞም በዛ ላይ አነፍንፎ ስለሚደርስበት ወንጀል ሁሉ እያንዳንዱ ነገር የሄዋን ወንድም የተናደደ ይመስላል። ለዛም ነው ዴቭን ለመበቀል የመጣው። ዴቭ በእህቱ ቀለበት ማግስት እንዴት ብቅ አለ? ምክንያቱም ደግሞ አሁን ላይ ያለው ነገር በጣም ያሳስባል። የዴቭ እና እንዲሁም ደግሞ የሮዛ ፍቅር በተቋረጠበት ሰሞን ላይ አሁን ላይ የሁለታቸው ቀለበት ማድረግና መልካም ጋብቻቸውን በህዝብ ፊት አስፍረው ከዚህ በኋላ አንድ እንሆናለን፣ ልጃችን አምጥተን እናሳድጋለን፣ መልካምን ህይወት እንኖራለን ባሉበት ወቅት ነበር ቀለበት ታገቢኛለሽ፣ ሚስቴ ትሆኛለሽ ወይ ብሎ በሚጠይቃት ሰዓት ያልታሰበው ዱብዳ ከች ያለባት። የሞተው ሰው ከፊት ለፊቷ ቆሞ ያስደነገጣት። ራሷን ስታ በመውደቋ እንግዲህ ሊበጠበጥ የነበረው የዴቭ ህይወት አምልጧል ማለት ነው። በዚህ አጋጣሚ ላይ ናኦድ ሸሽጎና እንዲሁም ደግሞ ብዙ ችግሮችን የሚፈጥር ያለው እንዲሁ ዝም ብሎ በቀላሉ አይደለም። ምክንያቱም
ዴቭ እና እንዲሁም ደግሞ የናኦድ የኋላ ታሪክ አላቸው። ዴቭ የሚያውቀው ናኦድም የሚያውቀው ሌሎቹ የማያውቁት በጭፍን የሚፈርዱበት በዴቭ ላይ በጣም ከባድ ወንጀሎችን የሚሰራ ሰው በመሆኑ አሁን ላይ እንደ አነፍናፊ ውሻ በሄደበት ተከትሎ ዴቭ ወደ እስርና ወደ ዘብጥያ እንደሚያወርደው ያውቃል። ለዛ ነው ዴቭን እንደ ውሻ አድርጎት ከሰው ተራውጥቼ በህዝብ ፊት በአደባባይ አዋርደዋለሁ በማለት ሮዛና እንግዲህ የኬዋን ወንድም አንድ ላይ ሆነው የሰሩት ሴራ ሉሊት የእንቅልፍ መድኃኒት ሰጣት እንድታስተኛት ካረገች በኋላ ከዛም በመቀጠል ደግሞ እንዳየነው ሄዋን ከባንቴሮን ጋር ምሸታ ቤት ስለነበረች በዛ በምሽት ቤት ላይ ስትጠጣ ስትጫወት ከባንቴሮን ጋር ያላትን የፍቅር ግንኙነት በመሰለ መልኩ ለዴቭ እያስቀናችው ማታ ላይ አይተናት ነበር ሁላችንም። በዛ ቅስፈት ላይ ነበረ ዴቭ ከመጠጥ ቤቱ ላይ ሆኖ ያልተለየ አይኑን እያነሳ ከኋላ እየተመለከታቸው ግን ደግሞ በመጠጡ ራሱን ይህን የሚያየውን ነገር ለመርሳት የሞከረ ይመስላል። ጠጥቶና ሰክሮ እየተንገዳገደ ቤቱ በገባ ሰዓት እንግዲህ ያላሰበው ነገር ተከስቶበታል። በሮቹ ሁሉ ተዘጋግተው ግን ደግሞ አንዱ በር ክፍት የተደረገለት የሉሊት በር ነበር። ሉሊት እንግዲህ የእንቅልፍ መድኃኒት ተሰጧታል፣ ተኝታለች። ከዛም ባሻገር ደግሞ ዴቭ ሰክሮ ነበረ እንዲገባና እንዲተኛ ካደረገችው በኋላ ቪዲዮም ሆነ ፎቶ በማንሳት ከዚህ በኋላ ሮዛ ታስፈራራዋለች ማለት ነው። ሮዛ ብዙ ተንኮሎችና ብዙ ሴራዎች አሏት፣ ገና አልተነኩም። ምክንያቱም ትንሹን ነካ ታደርግና ከዛም አባልታ ከዛኛው ደግሞ ትሄዳለች። እፎይታ የላትም፣ ግን ደግሞ ድል አድርጋ አታውቅም። የሚገርመው ነገር አሁን ላይ ዴቭን ያሴረችበት ሴራ እንዴት ሆኖ ሊነቃባት ይችላል? ሄዋን አምናለች። የሚገርመው ነገር እንኳን ሉሊትን ምንም ነገር አላደረጋት፣ ግን ደግሞ በጣም ነው የሚገርመው። ሮዛ በጣም አንቺ እኮ መልካም ሴት ነሽ በማለት ለሮዛ እንግዲህ መልካምነቷን ስታበስራት ነበር። ሮዛም ከኋላዋ እየሳቀች ምክንያቱም ለሷም ጉድጓድ እየቆፈረችላት እንደሆነ ስትናገር አይተናታል። ምክንያቱም የሮዛ ሴራ ማለቂያ የለውም። ይሄ ሁሉ ጥንስስ የተነሰሰችላቸው ማን ያጋልጠው ይሆን? ሉሊትስ እንዴት ጨክና በዴቭ ላይ ይህንን የክስ ወረቀት ልትጽፍ ቻለች? ምክንያቱም ከናኦድ ጋር ያላቸው ግንኙነት እንዲሁም ቀረቤታ አሁን ላይ ሉሊት እኔ ባልኩሽ ብቻ ነው የምትመሪው፣ ሂጂ ስልሽ ትሄጃለሽ፣ ውጭ ስልሽ ትወጫለሽ፣ አሁን ወደ ቤት መመለስ አለብሽ። ይሄ ማለት ደግሞ እሱና ሮዛ ያቀናጁት ነገር ስለሆነ ይህን ወረቀት ይዘሽ ትገቢያለሽ በማለት እንግዲህ ሉሊትን አሳምነዋት ሄዋንም ጨምሮ ሁላቸውም ተባብረውበት ዴቭን ወደ ዘብጥያ ሊያወርዱት ተቃርበዋል ማለት ነው። ዴቭን ማን ያድነው ይሆን? ወይስ ደግሞ ዴቭ አነፍንፎ እንደ ጊዜ ቀደሙ በአሸናፊነት በድል ይወጣል? በነገራችን ላይ ሁላቸውም ወድቀውበታል፣ ሁላቸውም ተነስተውበታል፣ ሁላቸውም እያሴሩበት ይገኛሉ። ሌላው ቀርቶ ባንቴሮን ከዚህ በፊት እናስታውሳለን በጣም ከባድ ችግር ውስጥና በከባድ ቁስለት ውስጥ እንገኝ ነበር። በዛ ሰዓት ላይ ይሄ ባንቴሮን የሚባለው ወንድማችን ብዙ ችግሮች ሲደርስ ሄዋንና እንዲሁም ዴቭ ነበሩ ህይወቱን የታደጉለት። በዛ ሰዓት ሰው በሌለው ሰዓት አንስቶት አሁን ላይ ዴቭ በወደቀ ሰዓት እንዲሁም ሚስቱንና አቤራው የነበረችቷን ሉሊትን ሌላ ነገር ውስጥ እንደከተታት ሲመለከቱት አይተን ነበር። ግን ደግሞ እውነታው ከዚህ የራቀ ነው። ይች ቀን ከዴቭና እንዲሁም ደግሞ ከሙሉ ቤተሰቡ አስተዛዝቦታል። ዴቭን ነፃ ሊያወጣው የሚችለው እውነትና እውነቱ ብቻ ነው። ምክንያቱም እውነት ያለችው ከዴቭ ብቻ ናት። እነሱ ሁላቸውም በዳር ሆነው እሳት ይሞቃሉ፣ ግን ደግሞ እውነታው በደንብ በትክክል የተገለጸላቸው አይመስልም። አሁን ላይ በሮዛ አራጋቢነት ሁሉም ነገር እየተስፋፋ ይገኛል። ናኦድ ከኋላ ሆኖ ነገሮችን እየመራ ይገኛል። ማን አሸናፊ ይመስላችኋል? እናንተስ ብትሆኑ ምን ታደርጋላችሁ? በተለይ ደግሞ በናኦድና በሮዛ ሴራ ዴቭ መውደቁ ሁላችንንም አሳዝኖናል። ቢሆንም ደግሞ ዴቭ አሸናፊ ነው። በተለይ ሉሊት ይህንን ነገር አምና መቀበል እንዳልነበረባት ሁላችሁም የምትሉት ቃል ይሆናል ብዬ አስባለሁ። ሉሊት ሌላው ነገር ቢቀር ምንም ነገር እንዳልሆነች፣ ልብሷ እንኳን እንዳልተነካ፣ ጫፏ እንዳልተነካ ውስጧ እያመነ እያወቀች እንኳን ዴቭን ከመክሰስና ወረቀት ከመስጠት አልታቀበችም። በወንድሟ ብትተማመንበት የስጋ ወንድሟ ቢሆን ነበረ ትናንትና ያደረገላትን ብታስታውስ ነበር በእርግጠኝነት አንድ እርምጃ እንኳን ተንቀሳቅሳ ዴቭን አትከሰውም ነበር። እናንተስ ምን ትላላችሁ? ይሄ የኔ ስሜት ነው።